ሽነት እያወራችን እሷ ከህይወታችሁ እወጣለሁ በቃ ለስካሁን በቃ መውጣት ያለብኝ እኔ ነኝ። ሆኖሽና መሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈለግሽ። ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። ከእሷ ጋር ነው እያወራሁ ያለው። ተረጋግተሽ አውሪያ። ታዲያ ከእሷ ጋር ነው እያወራሁ ያለው እኮ ተረጋግተሽ አውሪ። እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ከአንተ ጋር መሆኑ። ልጅህን በሆዴ ይዤ ነገራቶችን በውስጥ ይዤ ልሰደድ ብላለች። አዩ ማለት ነው። ሀይሚ ደግሞ ያው የእሷ ነገር አያልቅም አይደለም። ቤቴን በጥብጠሽማ በቃ ህይወታችን እንዲሁ በቀልድ አትወጪም ብላታለች። ልትከሳት ይሁን ምን ይሁን አላቅም። አዩ ደግሞ ያው እጅ ሰጥታለች። ውድ የቻናሌ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ለቤት አዲስ የሆናችሁ እንግዲህ ተቀላቀሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ሰሞኑን ጠፍቻለሁኝ። ያው ስጠፋ ቻናሌ በነገራችን ላይ ቀዝቀዝላል። እኔ ደግሞ ያው አንዳንዴ ሲለኝ ይደብረኝና ዝም እለዋለሁኝ። የትም አልንቀሳቀስም። ስልክ ራሱ የሚያስጠላኝ ቀን አለ። ለምን እንደሆነ አላውቅም። አንዳንዴ አሁን ደግሞ ብርዱም ተጨምሮ ደግሞ ሀሳቡም ጭንቀቱም ምኑም ሁሉ ነገሩ ሲደራረብብኝ ምን አባቱ ብዬ ጥዬ እተዋዋለሁ ማለት ነው። እና ቻናሌ ደግሞ ስተወው በጣም ይሞታል። አላኩል ያህልን ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ዛሬም እንደተለመደው ደግሞ በሀይሚና በብሩኬ እንዲሁም በአዩ መጥቻለሁኝ። ያው እኛ በተለይ ከትላንት ወዳ በተሰራው ቪዲዮ ብዙዎቻችን ኮሜንታችን በቃ ይበቃታል፣ ካሁን በኋላ የእሷን ፊት ማየት አንፈልግም የሚል ኮሜንት ነው። እና ሀይሚ ደግሞ ይሰማሉ ኮሜንት በደንብ ነው የሚከታተሉት። እና ያው ዛሬ ደግሞ ከህይወታቸው እንደምትወጣ ነው እየተናገረችው። ግን ልጁ ሴት ደረሰ ዲኤን ሳይገባ እንዴት ነው? እንደውም ሀይሚ ብላለች እኮ እንዴት ህይወቴን በጥብጠሽ በቀላሉ ከህይወታችን የምትወጪው ቅርታ እንዴት ነው የምትጠይቅኝ ምናምን ብላታለች። ሀይሚ ደግሞ ጓ ሲልባት፣ ብሩኬ ደግሞ በሀይሚ ጓ ሲልባት ልጁም ያንተ ሳይሆን አይቀርም፣ እንደዛ ከሆነማ ልጁም ያንተ መሆኑ አይቀርም፣ እንደዚህ የምታመናጭቀኝ ብለዋለች። በነገራችን ላይ ብሩኬ ለሴት ልጅ ክብር አለው። ሴት ልጅን ያናክል ሀይሜን ስለሚቀራረባት ምናምን የሆነ እንደ ቀልድም አድርጎ ሲናገራት ብዙዎቻችሁ ሴት ልጅ ናት እንደዛ አታመናጭቃት፣ አትቆጣት፣ ይቅርታ ትሉታላችሁና ብዙ ጊዜ ደግሞ እሱ ልምድ ሆኖበት ነው። ያው ህፃን ልጅ ሲጫወት ያው እንዴት ነው ይጣላል፣ ይታረቃል ምናምን ነገር እነሱ ልክ እንደዛ ናቸው። ግን ማንም መጥቶ እኔ ብያቸዋለሁ ከዚህም በፊት የፈለገ ነገር ይሆን ልጁ የእሱ ቢሆን ራሱ አብረው ሀይሚና እሱ አብረው ያሳድጉታል እንጂ ሀይሚ ብሩኬን ለሌላ ሰው አሳልፋ አሰጥም። ብሩክ ወይም ደግሞ ሀይሚን ለሌላ ሰው አሳልፎ አይሰጥም። ሁለታቸው በቃ የሆነ ነገራቸው እርስ በራሳቸው ተመቻችተዋል። ገባቸዋል። በቻናልም ደረጃ ይሆን አብሮ በቃ በንትን በማለት ራሱ በጣም የሆነ ይግባባሉ። ንግግራቸው ምናቸው በጣም ይግባባሉ። ሀቂቀተም ማለት ነው። አሉ አንዳንዶች የሆነ ሲያወሩ እና አንድ ላይ እንሁን ብለው ያኔ ቢያመጡት ራሱ እምቢ ያላቸው ያኔ የውሸትም ስለሆነ አንዳንድ ሰው የውሸትም ቢሆን ይሆናል አይደለ? ያ ሰው አንድ ላይ ቢሆን ምናምን ብላችሁ የምታስቡለት እነኚህ ደግሞ ባለያየዋቸው የምትሉ ሰዎች አንዳንድ ሰዎች አሉ። ያው ስም አልጠራም ታውቃላችሁ ብዙዎቻችሁና አለኩል ያህልን ሀይሚና ብሩኬ ያው ካሁን በኋላ ይበቃቸዋል። ምክንያቱም አብዛኛው ያኔ ሲደጋገሙ ነገራቶች ሲደጋገሙ ደግሞ የሆነ ችለተኝነት መሰለቻቸት ምናምን ይመጣል። ሰው ወዶ የሚያየው አዳዲስ ነገር ሲሆን ነው። እና እናንተ ያው ሌላ ጊዜ እንደዚህ እንደውም ብዙ አሰሩም ነበርና ብዙ ጊዜ እኔ ለእናንተ የምከራከርላችሁ የሰራችሁት ስራ ራሱ እውነት ነው ውሸት ነው ብላችሁ ትናገራላችሁ። ይሄ ነገራችሁ ይመቸኛል። እንደ ሌሎቹ በቃ በውሸት እስከ ጥግ ድረስ አትሄዱበትም። 1 አመት 2 አመት አሰሩበትም
ፕራንክ ከሆነ ፕራንክ ነው፣ ቀልድ ከሆነ ደግሞ ቀልድ ነው ብላችሁ የምትናገሩት ነገር ይመቸኛል። አረኩል ያህልን ደግሞ ያው ኮሜንታተሮች የማዳም ቅመሞች ደግሞ መረጋጋት አለባችሁ። እኛ እያልናቸው ግን ያው እና ሀይሚ ቤት ደስ የሚለው ነገር ኮሜንታችሁ በቃ በጣም ደስ ይላል። ሀይሚ እንደዚህ ናት፣ ሀይሚ እንደዛ ናት፣ ሀይሚ ሌሎችን እንትን እያልኩኝ አይደለም። ከነሱ የሚሰሩት ያው ስራ ነው፣ እየስሩ ችግር የለውም። ሀይሚ ግን ያው ሀይሚን ሊለያዩ የሚመጡ ሰዎች በራሳቸው ማዘን አለባቸው እና እንደዛ አታድርጉ። ልጁ ደግሞ የብሩኬ ከሆነ ከተወለደ በኋላ ያስታውቃል እኮ ያው ልጅ አባቱን ነው የሚመስለው እና የዛኔ ደግሞ እናስመረምረዋለን። ያንቺም ከሆነ ደግሞ የእሱም ከሆነ ደግሞ እናሳድግለታለን። እኛ ተመልካቾች አለን፣ ለእሱ አታስቢ። እንደው ለነሱ ያልሆነ ልብስ ይበጣጠስና ልጁን ማሳደግ አያቅተንም። ሀይሚና እሱም ሁለቱም ደግሞ ያሳድጉታል። አንቺም ደግሞ ያው ይሄ ከሀይሚ መሆኑን ጠንቅቀሽ ታውቂያለሽ። መጣሽባቸው እንጂ አልመጡብሽም። ሀይሚም መጣሽበት እንጂ አልመጣችብሽም። ሀይሚ ስንት አመት ነው ከሱ ጋር መስራት ከጀመረች? 2 አመት አልፏል። እና አንቺ ዛሬ 3 አመት ልጅ በሆድሽ ላይ አልያዝሽም ገና። ቢያንስ ልጁ 6 ወር ወይም 7 ወር ቢሆነው ነው። እና ለኩል ያህልን አሁኑኑ በጊዜ ከህይወታቸው ያው ብትወጪ ነው የሚሻልሽ። እንደዚሁ ያዋጣል። ሀይሚ ያው የተናደደችው ነገራቶችን ድርቅ አድርገሽ ስለያዝሽ ነው። ዞሮ ደግሞ ልጁ እንትን የብሩኬ ከሆነ ምንም ሀይሚ ጓገጭ ብትልም ራሱ ልጁ ያው ምንም ማለት አይደለም። ልጅ ነው። ልጅ ደግሞ ጸጋ ነው። ቤት ያሞቃል። ምንም ማለት አይደለም። ግን አንቺ ግን በህይወታቸው መተሽ ደግሞ ይሄን ያክል መበጥበጥ አልነበረብሽም። ከነሱ በላይ ራሱ ኮሜንታተሮች ራሱ ተበጥብጠዋል። አዎ እንደበሱ ተበጥብጠዋል። ስራ መስራት ራሱ አልቻሉም። የማዳም ቅመሞች እኮ በስንት ነገር ይቃጠላሉ። እኛ እኮ በብዙ ነገር ነው በእናንተ እንቃጠላለን። እንደገና ደግሞ ያው የማዳም ልጆች አሉ። ማዳም አለች። በቃ ትእዛዙ፣ መውጣቱ፣ መውረዱ፣ ስራው፣ ብርዱ፣ ሙቀቱ ስንት ነገር ይፈራረቅብናል። አንዳንዴ ለእኛም ዘኑልን እንጂ ኧረ ተው ዘኑልን፣ ሀቂቀተን ዘኑልን። በቃ አንድ ነገር ከሰራችሁ ቢያንስ እንኳን 3 ይስሩበትና ከዛ በኋላ ደግሞ ሌላ አጀንዳ ቀይሩ ለማለት ያክል ነው። ተመችቶኛል። አሁን ቀንጨብ አደረጋችሁት። ያው ሳምንት ሰራችሁበት ዞሮ ቢሆንም ደግሞ ነገራቶችን ይሄን ያክል እንትን ካለ ይበቃልና ወደ ሌላ ርዕስ ብትገቡ ይሻላል ብዬ ነው ማስበው። ያው ልጁ እስከሚወለድ ድረስ ይሰራበታል ብዬ በጣም ፈርቼ ነበርና አንቺም ለልጅሽ አስበሻል። ሰተርበይ እውነት አርግዘሽ ከሆነ የእንትኑን ይዘሽ ካልመጣሽ አሁን ባለ ፊልሞች የሚጠቀሙት አላ እሱ ይዘሽ ካልመጣሽ እውነት ልጅ ከሆነ ደግሞ ሰተር ስቲ ነው የሚያምርብሽ እና ሰተር ብለሽ ልጅሽ እስከምትወልጂው ድረስ ዛሬ እንዴት ነው ማውራው ነገራቶች። በነገራችን ላይ አንድ ቀን ቪዲዮ ካልሰራውኝ ማለት ነው ምን እንዴት እንደምሰራ ይጠፋብኝ። ግን እንዴት አድርጋችሁ ነው የሚመጣላችሁ? ሀቂቀተን የቡታጅራ ዩቱበሮች ማለት ነው እንደናንተ የሚሰራ የለም። አሁን በኢትዮጵያ በሚሰሩ ዩቱበሮች ሀቂቀተን እንደናንተ የሚሰራ የለም። እንዴት ነው የሚመጣላችሁ? አረኝ እኔ ስጠፋብኛል። ግን 2-3 ብሆን እሰራለሁ። እኔም እሰራለሁ። ሀቂቃ ብቻዬን ባልሆን በጣም ነው የምሰራው። አሳያችሁ ነበር። ግን ያው ብቻዬን ስለሆነ ብቻችሁን ስትሆኑ ደግሞ ምንም ነገር አይመጣላችሁም። ለመስራትም ራሱ ሞራኑ ራሱ የላችሁም ሀቂቀተም ማለት ነው። እና 1-2 ዱባይ ያላችሁ ነው እንስራ። ምን አባቱ ይሄ ማዳም ቤት ለእንትና አድርሱላት። ማን ነበረች? ጠፋችብኝ። በእነሱ ምሰራዋ ልጅ እሷም እዚህ ናት፣ ዱባይ ናት። ማን ነበረች? ኧረ ስሟ ጽጌ ናት። ኧረ የምን ጽጌ ነው? አላኩልህልን በቃ በእንትኗን ፎቶዋን ለጥፌ ይሰራባታለሁ። እኛ አብረን እንስራ ብያት ማለት ነው። ካልሆነ እንኳን አልተቻለም። የማዳም ቅመም ወፍ የለም። ብሩም ደግሞ ጠብ አልልም ብሏልና የዩቲዩብ ብር ይሻላል ይላሉ። እኛ ያው ሰርተን አላየነውም። በነገራችን ላይ ለሰራ ዩቲዩብ ብር ይሻላል
ለና አብርሽ እስከ 700,000 ነው በወር የሚከፈላቸው አሉ ሲሉ ሰምቼ ነው። ይሄንንም ደግሞ ተናገረች። ቀናሽ አትበሉኝ ስለሰሩ ነው ያገኙት። የሰራ ያገኛል፣ ዩቲዩብ የሰራ ያገኛል። የሌላችሁም ደግሞ እኔ ሁሌ ነው የምላችሁ ነገር ቢኖር ስሩ፣ ሀቂቀትን ስሩ፣ ዩቲዩብ ክፈቱ እያልኳቸው እያበረታታዋችሁ ነው። የተከፈቱ ልጆች ራሱ በፌክ እየደመርኳቸው ምን እያልኳቸው ነበር። እኔ ምንም እንትን ወደኋላ አላልኩኝም እና እናንተም ወደኋላ አትበሉ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። 10,000 ከገባው ግን በቃ ውጭ ወጥቼ እሰራለሁ። ቢያንስ እንኳን ቤት ተከራይቼ ምግብ እሰራለሁ። ምግብና የፀጉር ትሪትመንት ምናምን በጣም ነው የሚታየው እና እሰራለሁ በቤቴ ቁጭ ብዬ ሰንዶች ምናምን እያልኩኝ በእንግሊዝኛ በአረብኛ እየቀላቀልኩኝ እሰራና ከዛ በኋላ ይታይልኛል። የዛኔ ደግሞ በደንብ ይከፍለኛል ማለት ነው። ሰምታችኋል። ቁርሴንም ምሳዬንም እራቴንም አንዴ በርገር አንዴ እያልኩኝ እሰራለሁኝ። ግን 10,000 ሳልገባ እንኳን ዩቲዩብ እንኳን በእንትን ቀርቶ በቪዲዮ ራሱ አልወጣም። ለዚህኛው ማለት 5,000 አልወጣም እና ስለዚህ መውጣት እንድወጣ የምትፈልጉ 10,000 ያስገቡኝ። ሰምታችኋል። ሰብስክራይብ አድርጉኝ።